ከቻልክ ተባበረኝና እንግዳለሁ። ምንም አላደረኳትም አላልከኝም? ያንተ ነው ይሄው አይታየም። እኔ እኮ ተይ ብዬሽ እራሱ እሷን መክራት ነበር። አዎ ወደ ውሻነት ሲቀየር በጣም ያሳዝናል። ያው ጠጥቶ መጥቶ ሲደበድባት ምን አይሿ ጨካኝ ክፉ ከወንድም ከእህቶቿ ጋር ስትጣላ ለግሩም ብላ ታዲያ ጨካኝ ይሄ አይደል እንዴ? መቅዲም ብቻ አይደለም እኛ ያጣነው ሚኪንም አጣን። ሚኪም እስካሁን እንግዲህ ምንም መፍትሄ አላገኘንለትም። በቃ ተረጋጊ። በዚህ ምን ይገብሽ? ግን ዞሮ እያየክ ነው አንተ መቅዲና እየደበደብካት ነው። ሂሩቴ ተረጋጊ። ስጋ ለበስ ዲያብሎስ እኮ ነው የገደላት። እሱንማ ነገር በመጠጥ ተብትቦ ነው ይዟት ሄደው። አንዴ አባብዬ አንዴ ማምዬ እያለ እኮ ብዙ ጊዜ ደግሞ ሰው ለቅሶ ቤት መጥቶ ያጽናናል። አንተ ግን ጭራሽ ሌላ ብሶ ትጨምርብኛለህ። አንዴ ጥቁር ዶሮ አንዴ ጥቁር ፍየል እያለ እየያዘ የሚሄደው በስመ አብ እንዴት ጨካኝ እንደነበረ። አንቺ ምን ትልኪው ብር እኮ ለእሷ ለኩላሊቷ ማሳጠቢያ ሰላም በቃ ተረጋጊ። በዚህ ምን ይገብሽ? ተረጋግተሽ አንቺ ነሽ ማጽናናት ያለብሽ። ማለት ነው ማጽናናት። እንደዚህ ምን የለብሽም። ረጋ በይ። እንዴት አይነት መልካም ልጅ ነበረች መሰለሽ። ስለሷ መልካምነት ለኔ እንድትነግረኝ በጣም እንዴት አይነት ጥሩ ልጅ ነበረች መሰለሽ። ቀሙኝ እንጂ ጨካኝ ክፉ ስጋ ለበስ ዲያብሎስ እኮ ነው የገደላት። እሱንማ ነገር እንኳን ለሰው ለሕግ ራሱ በጣም አስቸጋሪ ነበረ ልጅ ነው። በስመ አብ እንዴት እንደገደላት እኮ ብታይ። በስመ አብ ለአንተ ታዲያ ለምን ይለየት ዝም ብሎ አትገለውም ነበር? ሲጠጣ አረገውም ነበር? አታጥፎም ነበር? ይሄ አይሰማን እኛ አለሳልሶ ቀስ ብሎ ገብቶ እኮ እንዴት እንደገደላት ታውቂያለሽ? ለምን ትነግረኛለህ? እሱን አትገለውም ነበር? በምግብ እኮ ነው የገደላት። መርዙ ይህ ጨካኝ ይህ ሰይጣን ይህ ያናት። አሁን እሺ ምን እንዳደረግ ነው የምትነግረኝ? እንድናደድ ወይስ እንዳለቅስ? ለምን አታወኝም? አንተ እንኳን ለምን አታወኝም? እኔ እኮ ብዙ ጊዜ ደግሞ ሰው ለቅሶ ቤት መጥቶ ያጽናናል። አንተ ግን ጭራሽ ሌላ ብሶ ትጨምርብኛለህ። ያን ሁሉ ነገር እንዳደረገ እያወቅ ዝም አልከው። ይህ ሁሉንም ነገር እንድታቂቱ ስለፈለኩ ታውቂስ? እሺ አወኩ። መቅድን ይመልስልኛል የኔ ማወቅ። ከዛ በኋላ ማድረግ ያለብሽን ታደርጊያለሽ። መሆን ያለበትን ነገር ታደርጊያለሽ። ያኔም እዛው ነሽ ነግሬሻለሁ እኮ አይሆናትም። ይህ ሰይጣን ነው፣ ይህ ጨካኝ ነው፣ ክፉ ነው። እንኳን ለመቅዲ ለመንግስት ራሱ በጣም አስቸጋሪ የሆነ ሰው ተው ተብሎ የማይሰማ። እሺ ከቻልክ ተባበረኝና እንግዳለሁ። አይ እንግዳለሁ ግድ የለ። የሰው ነፍስ አጥፍቶ የለ መቅዲ እንዳሏት የለ ተወዳት የለ መቅዲ። ስለዚህ እንግዳለሁ። እኔ እኮ ተይ ብዬሽ እራሱ እሷን መክራት ነበር እኮ በቃ አሁን መቅዲ ሞታለች። ስለዚህ እንግዳለሁ። ግን በቃ ምን ታደርጊያለሽ? እኮ እንግዳለሁ። አንተ አግዘኝና እንግዳለሁ። እንደመረዛት መረዛት እንግዳለሁ። ቤቱን ታውቂያለሽ? እስከ ቤቱ ውሰደኝና ምን ነፍሰ ገዳይ ምን ይታወቃል? የት እንደሚሆን ራሱ እኮ አይታወቅም። አንዴ በዚህ ስትለው በዚህ ይመጣል፣ በዚህ ስትለው በዚህ ይመጣባታል። እሺ እኮ ምንድን ነው ያደረጋት? ምን ያላደረጋት አለ? እየጠጣ እየመጣ ይደበድባታል። እሷ ደግሞ እሱን ለማስደሰት በቃ
ቤት ውስጥ ጉድ ጉድ ትላለች። እሱ ደግሞ የሚደሰት ሰው አይደለም። ይሄ ዲያብሎስ ይመጣል፣ በቃ ይረግጣል። እኛ እየገባን እኮ ነው የምናድናት። ታዲያ ለምን ልትለያያቸው አልሞከርክም? ስንቴ ሞክሬያለሁ። በስመ አብ እንደሱ አይነት ሰውማ እዚህ ምድር ላይ የለም። በስመ አብ እንዴት ጨካኝ እንደነበረ በስመ አብ እንደዚህ አይነት አውሬ ሰው አይቼም አላውቅም። እኔ ራሱ እንዴት ልቤ እንደተሰበረ በስመ አብ። መቅድዬ እኮ ለእኔ ምን ማለት እንደሆነች አልገባሽም። ቢያንስ አንቺ ተጽናንተሽ እኔን አዝናኝ እንጂ ለምን ታለቅሻለሽ? አልቅሽ እንኳን ቢወጣልኝ ችግር አለ እኮ። ከዛሬ ነገ ሄጄ አገኛታለሁ ብዬ ነበር ተስፋ እያደረግኩ የነበረው። እሷ ግን እንደ ቀልድ ጥላኝ ሄደች። መኖር እየፈለገች ተገደለች፣ ህይወቷን ተቀማች። ይህ ሰይጣን እያለ ታዲያ እንዴት ሰው መኖር ይችላል? ግን የት ነው ያለ ነው? ይሄ ቤት የማን ነው? ይሄ ቤት የማን ነው? ቤት የጓደኛዬ። ያው ከቤተሰቦች ጋር እንደማልስማማ ታውቂያለሽ። በቃ ሀዘን ላይ እንደሆንኩ ስታውቅ እዚህ ረፊ ብላ መጣች። የጓደኛዬ ቤት ነው። እርግጠኛ ነሽ ግን? አዎ ማለት አልመሰለኝም። ሌላ እንዲህ አይደለም። ባለትዳር ናት። ባሏ ውጭ ነው ያለው። ለዛ እና ለትንሽ ጊዜ እዚህ ቆይ ብላ አምጥታኝ ነው። ከቻልክ ያለውን ነገር ሁሉንም ነገር ያለና ግሩምን ከቻልኩ ልግደለው፣ ካልቻልኩ ደግሞ ለህግ አሳልፌ ልስጠው። ከዛ መቅዲም ትረፍ። ይህ ሰይጣን አሁን የት ተብሎ ይገኛል? አይ በቃ ያደረገውን ነገር መረጃ ካለ በመረጃ ነገር ቢያንስ ይተሳሰብ። እኔ ግን እንደ ሀሳብ ለፍርድ ከምታቀርቢ ያለውን ነገሮች እኔ ላጣራልሽ፣ ጓደኞቼንም ምናምን ልጠያይቅና ያለውን ሁኔታ ከዛ በኋላ መወሰን ያለብሽን ማድረግ ያለብሽን እንደለት አንቺ ማድረግ ያለብሽን ታደርጊያለሽ። እኔ እስከማውቀው ድረስ ግን ግሩም ማለት አውሬ፣ ምንም ለመቅዲ ስሜት የሌለው ጨካኝ፣ ሰፈሩን ያስመረረ፣ ቤተሰቡን ያስመረረ እንዲህ ነው ብለሽ ማትናገሪው። በቃ በግልጽ ስጋ ለበስ ዲያብሎስ ማለት ነው ራሱ። በቃ በአካል ዲያብሎስ ማለት ነው። ቆሽ የታገኘዋል መታቀበት ካለ የት ተብሎ ይፈለጋል? አሁን ይሄ እስቲ እንጠያይቅና ያለውን ሁኔታ አሳውቅሻለሁ። ከዛ ላይ አንቺ መወሰን ያለብሽን ነገር ትወስኛለሽ። እሺ ቢያንስ ስለሱ የምታውቀው ሁሉንም ነገር ንገረኝ። ለመክሰሱ እንኳን እንዲያመቸኝ። አዎ አሁን የመጨረሻ ጊዜ ተፈጠረዋል እንገርሽ። ቢያንስ አሁን በዛ ሰዓት ላይ እሷ ባለቤቴ እየመጣ ነው ብላ ቤቷ ሸርጎድ ትላለች። ሙሉ ቀን የሚገርምሽ ነገር ልብስ ስታጥብ፣ ቤት ስታጸዳ፣ ቡና እቃውን አቀራርባ ቤቱ ምናምን ፏ አድርጋ ነው የጠበቀችው እሱን ለማስደሰት። ይሄ አውሬ ግን ምግብ ከውጪ አሰርቶ ይዞ መጣ። እንዳዘነ ሰው መጠጥ ይዞ መጣ። እዛ ላይ ጨምሮ ገደላት። ኩላሊቷን ረግጧት ታማኝ ሞተች አላልከኝ? በምግብ መርዞ ነው የገደላት። ታዲያ ለምን ኩላሊቷን ረግጧት ነው አልከኝ? ሆስፒታል ሲሄድ እያባረረኝ ነበር እኮ ብለኸኛል። አዎ እሱማ እኮ እኛ እየሄደን ስንጠይቅ ምን ስንል ምናምን እኮ ያስወጣናል እኮ። ታዲያ ለምንድን ነው ለቃ የምታወራው?
ከዛ በኋላ እኛ ደርሰንበት አፋፍሰን ሆስፒታል ስንወስድ እናንተን አልፈልግም፣ በቃ ባለቤቴን ራሴ ነኝ ማጽናናት የምፈልገው፣ ማነው ከህመሟ እንዳይሰማት ማድረግ የምፈልገው አስወጣ። ሲመርዞ ነው የገደላት ነው ሰራውታ መርዞ ታዲያ ከመረዛት ያን ሁሉ ጊዜ እንዴት ልትታመም ትችላለች? ያው ሆስፒታል የሚደረጉት ነገሮች ናቸው። ታውቂው ወረፋ ምናምን አንተ እኮ ታማ ረዥም ጊዜ ቆይታለች ብለህ ነው ከኔ ገንዘብ ስትወስድ የነበረው እና እንደምታስታመማትም ጭምር ነበር የነገርከኝ። አዎ እኮ አሁን መርዝ እኮ ገና ውስጧ መታጠብ አለበት። ታዲያ 2 ወር ሙሉ ነው የሚታጠበው እና ወረፋ እየጠበቅሽ ነው የሚሆነው። ዝም ዶክተሮቹም እኮ ሻይ አንዳንዴ ተራቸው አይደለም ያለ ተራቸው ይገቡልናል። ለኛ መርዝ ጠጥታ ወዲያውኑ ነው እኮ ልትሞት የምትችለው። ወዲያውኑ ካልሞተች ደግሞ ልትሞት አትችልም። እኛ ደረስንላት ቶሎ። ይሄ ጨካኝ እንደዛ ቢያደርግም እኛ ከቤት ቶሎ ደረስ። የምታወራው ታዲያ እንዴት ሞተች? ከዛ በኋላ ነው በቃ አልቻለችም። እኛ የእሷን ትሪት እያደረግን ስንሄድ እያጣጠብን አንቺ የምትልኪው ብር እኮ ለእሷ ለኩላሊቷ ማሳጠቢያ እሱንም አለቀቅ። አዎ ግን አላዳናትም። ዝም ብሎ ልፋት ብቻ። አሁን ያለበትን ቦታ በቃ እናጠራና ያለበትን ሁኔታ አሳውቅሻለሁ። እኔ ወደ ህግ እንኳን መሄድ ካለብኝ እሄዳለሁ። መቅዲ እንድታርፍ ፍትህ እንድታገኝ አትፈልግም? እሱማ እኔ እኮ እፈልጋለሁ እኮ በቃ ያለው ነገር ንገረኝና የሚደረግ ነገር ካለ እናድርግ። እሺ በቃ ምንም አማራጭ የለም። ዛሬ ለአንቺ ሙሉ ነገር ነገርሽ መቅዲም ትረፍ እኔም ልረፍ። ይኸው አሁን እዚህ ጋር ይኸውልሽ፣ ያው ጠጥቶ መጥቶ ሲደበድባት ምን አይሿ ሲረግጣት አይሿ። መቅዲ ማለት አሁን ነፍሰ ጡር ነበረች። ይኸው እዚህ ጋር ሲረግጣት አምጣው። እሺ ልጇን ወርዷል። አሁን እንዴ የት ነው? ማን እዚህ የለም አላልሽኝም ነበር እንዴ? ከየት ነው የመጣው? እንዴት አንተን አይደል የገደልከት? አንተን አይደል? አዎ አንተን አይደል የገደልከት? ይሄ ራሱ ይሄ ጨካኝ ይሄ ማን ነው? አንተ አይደል? ምንም አላደረኳትም አላልከኝም? ያንተ ነው። ይኸው አይታየህም? ምንም አላደረኳትም አላልከኝም ወይ? ይሄ የተቀናበረ ቪዲዮ ነው። ምንም የተቀናበረው አይን ካይ ማይሰራም። ይኸው እያየህ ራሱ ትክዳለህ እንዴ አንተ? ምን አይነት ጨካኝ ነህ አንተ? ምን አይነት አረመኔ ነህ? አሁንም እያታለልከኝ ነው። አሁንም አልገደልኳትም እያልከኝ ነው። ለምን ቀረጽኩት ይሄን ቪዲዮ? እሺ እኔ የቀረጽኩት እንዴ ቀረጽኩት? ታዲያ ጨካኝ ይሄ አይደል እንዴ? ጨካኝ እኮ እሱ ጋር ነው የሚያሳየው። እኔ መቅዲን መደብደባት ከሆነ እንዴት ልቀርጽ እችላለሁ? እስኪ አንቺ መደብ እንትን በይው እኮ በቃ እሱ ሲከታተል ቀርጾክ ይሆናል። ግን ዞሮ ዞሮ እያየክ ነው አንተ። መቅዲና እየደበደብካት ነው። ሂሩቴ ተረጋጊ። ቆይ የጭካኔ ይኸውልሽ፣ አሁንም እኮ እያዋሸኝ ነው። እስኪ ውጡ ሁላችሁም ይኸውልሽ ሲደበድባት ሆነውና እየቀረጸ ውጡ። እስኪ እያንዳንዱ ነገር ስሙት። ይሄ ጭካኔ የጭካኔው ጭካኔ እኔ ነኝ የደበደብኳት መቅደስን። ታዲያ ይሄ ቪዲዮ ይሄ እና ማን ነው እየደበደባት ያለው? መቅደስን ተደበድባት የነበረው አንተ። እኔና መቅዲን ለመለያየት ያልሰራው ስራ የለም። አንተና መቅዲ ነው የራሱ ቀረጽት በደንብ እያለ ለምንድን ነው የምትቀርጸው እንዴ? አየሽው አይደል? አየሽው አሁን ራሱ ምን አይነት ጨካኝ ነው? ምን አይነት ሰው አሁን ነው ሁሉም ነገር የተገለጸልኝ። ምንድን ነው ሁለታችሁ አንድ ላይ ሆናችሁ የዚችን ልጅ ሀብት ለመውሰድ አንተ
ስለምንድምታወራው ጭራሽ ገላሃት ሀብት ለመውረስ ትላለህ እንዴ? ገብቶኛል። እስካሁን ያልነበራችሁ እኔ ትክክለኛውን ነገር ልንገርሽ። ይሄ ሰይጣን መቅዲን ወደው አይደለም ራሱ ሄዱ በመተት ተብትቦ ነው ይዟት ሄዱ። አንዴ አባብዬ አንዴ ማሚዬ እያለ አንዴ ጥቁር ዶሮ አንዴ ጥቁር ፍየል እያለ እያያዘ የሚሄዱ በመተት ነው ይወሰዳል። ከኔ ቀማኸኝ አንተ ሰይጣን ጨካኝ እንዴት እንደሆነ ይል ከዛም በስተመጨረሻ ገደላት። በቃ ገደልካት። ስገላት ነበር። ይሄው ከዚህ በላይ መግደል አለ እንዴ? እየደበደብካት ስገላት አይተሃል ወይ? እየደበደብካት ነበር። የቱ ጋር ነበር ስገላት? ቤት ነው። የት ነው የሞተች? በመተት የት ቤት? አሁንም ለመዋሸት ነው እየሞከርክ ያለው? ቤት ጠይቅ። ይኸውልሽ በስነ ስርዓት ጠይቅ። እህቷ ነኝ። ምንም ጠይቀው። እህቷ ነኝ። አስብላታለሁ የምትይ ከሆነ ከዚህ በላይ ምን አለ? ምንም ተመረምረው ይሄው እያያችሁት አይደለ? እንደገደላት እያያችሁ ነው እኮ። አሃ ልታቀፈው ልትደለታ ይሄ ማየሷ ባሪ ይሆናል እንዴ? መረጃ ልታወጥ እንጂ ምንድነው? መረጃ ልታወጥ ነው? ታው እንጂ ምን ማለት ነው? ምንድነው? ምን ለማለት አይደለም። አሃ መረጃ ልታስጠፋ ይኸውልሽ ይሉት አንቺ ሊያሳምንሽ መረጃ ሊያጠፉ አይደለ? አጥፋው፣ ውሰደውና አጥፋው። እኔ ገድያት ከሆነ እናንተም እኔን እስክትከሱ አልጠብቅም። ወዲያው ነበር እጄ የምሰጠው እኮ። ማን ይገደላት? እየደበደብካት እኮ እያየሁ ነገርኩሽ እኮ ማን እንደገደላት። እና ማን ይገደላት? አሁን ማን አንቺ ሊያሳምንሽ ነው? አንተ ሰው የጤነኛ አይደለክ እኮ። ሲጀመር ከየት መጣ? የት ነህ አንተ? ማን የመጣው? ማጣርጁ ማን? አብርሃም። እኔ እሱንማ ተመካክረን ይጣላል እኮ አብርሃም ብዬ ነው። እና ማን ነው? እኔ የመቅዲ ፍቅረኛ ነበርኩ። የማን የመቅዲ ፍቅረኛ? ከእጄ ላይ ነው ሰርካት። አንተ መተተኛ ታውቂያለሽ እንግዲህ ስለ መቅዲና ስለ እኔ ግንኙነት አይደል እኮ። ምክንያቱም እንደምትደበድበው እሱ ነበር ለካ ሲነግርሽ የነበረው እኮ። በቃ ሁሉንም ነገር አሁን ደግሞ መጥቼ በአይኔ ያየው አረጋገጥኩ። ለምን ይመስልሻል ታዲያ ስለ እኔና ስለ እሷ መጥፎ ነገር ሲነግርሽ? መጥፎ ነገር ሳይሆን እውነታው ነው ሲናገር ነው። ምኑ ነው እኮ? እንደምትደበድባት ነው እንደገደልኩ አረጋግጥሻል? አዎ አረጋግጥ። ከቪዲዮ በላይ ምን ማለት ነው? ከዚህ በላይ ማረጋገጫ ምን አለ? ይኸውልሽ ሌላ ውሸት አለ? ልጅቷ በሰላም ትረፍበት። ስሟን ልጅቷ ማታፉ አንተ ዝገል ነው። ከዚህ በኋላ ተጫዋለች ሲጣጣራኝ ለምን ሲጣጣራኝ ተዋት እንጂ ምን ማለት ነው? ምን ማለት ነው? ምን ማለት ነው? ታው አይሽ አይደል? ይሄ ሳይደችበት ነው። አይሽ አይደል? አንድ ነገር ስለሷ ስተነፍሱ መስማት አልፈልግም። ኧረ እባክህ ለምን ፈታቸዋለች? ሲጥ ለምን አታረጊው? ለምን አገዩ እኮ ከጀርባ ሰው አሳልፎ ነው እንደዚህ ነው። ቪዲዮዎቹ ያቸውልሽ እዛ ጋር በስነ ስርዓት መርምሩልኝ። ይሄን ቪዲዮ እንዴት እንደተሰራ እንዴት እንደተቀነባበረ ያላቀው የምንም ቅንብር የለም። ሆምለት ቪዲዮ ልታስጠፋ መረጃ ልታስጠፋ ለምን መቀመጠው? ማውራት ያለብን ነው። ጭራሽ ልታዘኝ ነው። ምን እንደምናወራ ከዚህ በላይ ምን እንድናወራ ነው የምትፈልገው? ቁጭ በይ ብዬሻለሁ። ለምን እንደምቀመጥ? አሃ እያዘዝከኝ ነው። መታሰር ካለብህ ወይ ደግሞ ልትገለኝ ሁለታችሁ ቤተሰቦቿ አንተ ሰውዬ ያባህል እንዴት ነው መታሰር አለብህ? ምንድነው እኛ እንትን ጭራሽ እያየሽ ነው። አሁንም አያርፍም። አይሽ አይደል? ሊገልክ ይሆናል እኮ አንተንም መረጃ ለማጥፋት ይሄን ሁሉ ስለምታውቅ ሊያጠፋክ ይሆናል። ይሄው ሰደደም ብትከሰኝ ራሱ ምስክር አላት ብለህ ልትገለው ግደለው እኮ። አይሿ በአካል ራሱ ለኔ ራሱ አላባ ሰው የሚገል ጨካኝ አረመኔ ሰው አይሆንም። አንተማ ሰይጣን ነህ። ከዚህ በላይ በምን ታረጋግጣለህ? እያየው ነው እኮ ጠቋይ ቤት ሄጄ ነው አይታየም። የታየኝ በዳዲ ስትሄድ ነው። አዘ መተተኛ አዘኝ ሳሎን መቀመጥ ስላለብኝ ነው የምቀመጥ። ጭራሽ ልታዘኝ ትፈልጋለህ? የማን ቤት እንደሆነ ታውቃለህ? የመቅዲ ቤት ነው አይደል? ይሄ ቤት ማለት የኔ መኖሪያ ቤት ነው። እሺ መቅዲ ሞተችው እዚህ ቤት ነው። አንቺ ምን አይነት ስራ ነው እየሰራሽ ያለሽው? ቅድም ለቅሶና እንቀመጥ ምናምን ብለሽ ጠርተሽኝ ጭራሽ ንውጡ ምናምን ብለሽ የምታስወጫቸው ምን እየሰራሽ ነው? አንቺ ራሱ በእኔ ላይ ምን እያደረግሽ ነው? በቃ መጀመሪያ ላይ እያታለለኝ ያለ መሰለኝ እና አንተን ጠራውክ እና እኔ ላይ ድራማ እየሰራሽብኝ ነው። ስለምን ድራማ ነው? ድራማ እየሰራብኝ ያለው እሱ። አንቺም እኔ ለአንቺ ስንት ነገር ጠብር ግፍ እላለሁ። አንቺ እኔ ላይ ሴራ ታሰሪያለሽ። እኔ ምንም ያደረኩት ነገር የለም። ምን አይነት ሰው ነሽ ግን አንቺ ራሱ እንዴ? ምንድን ነው የሚቀባጥረው? ምንድን ነው የሚሆነው? እውነታውን ትሰሚያለሽ አለኝ እና እኔ በቃ ጠራውክ። ለካ እነዚህ ነው ሁሉ አንቺ ደብቀሽ ነፍሰ ገዳይ እንደሆነ እውነታውን ሰማሁ። በቃ ይሄን አወቅኩ። ይሄን ለማወቅ ነበር የጠራውክ።
ይኸውልህ ይሄ ቤት የግሩም መኖሪያ ቤት ነው። ስለ ግሩም ያው ታውቃለህ። በእርግጠኝነት ግሩምንም ስትከታተለው እንደነበር አውቃለሁ። ምክንያቱም የምታወራቸው ነገሮች ጠቅላላ እንደተከታተልከው ስለ ግሩም እንደምታውቅ ነው። እኔ ነኝ ግሩም። ይኸውልህ ሰማል መቅዲ የሞተችው እዚህ ቤት ነው። እዚህ ቤት ውስጥ እዛ መኝታ ቤት ውስጥ ፊት ለፊታችን አይናችን እያየ ነው መቅዲን ያጣናት። እጄ ላይ ነው የወደቀችው። እያየኋት ቁጭ ብለን እያወራን ነው። በመሃል ራሷን ስታወድቀች በዛው ሞተች። መርዝ ገለመሌ የምትለው የለም። ይህን ሁሉ ማጣራት ከፈለክ ወላጅ እናቷን መጠየቅ ትችላለህ። ሄደህ ወላጅ እናቷ ሆስፒታል ታማለች፣ ኮማ ውስጥ ነው ያለችው። ምናልባት አሁን ላታወራ ትችላለች አይደለ? አለማውራቷን አሳመነች። አንቺም የፈለግሽውን ነገር ማድረግ ትችላለሽ። ሄደሽ ማጣራት ትፈልጊያለሽ። ነው ያሳየውሽን ቪዲዮ ነው የምታምኚው? እኔ ነገርኩሽን ነው የምታምኚው ወይስ እሱ መጨረብርሽን የሚነግርሽን ነው የምትል? ይሄ ሰይጣን ማለት መቅዲን ከእጄ ላይ የወሰዳት ፍቅሬን ትዳሬን የበጠበጠ ይላችሁ። እኔ ከዚህ በላይ ምንም አይነት ነገር መስራት አልፈልግም። መቅዲ ካንተ ጋር ትኑር ከማን ጋር ትኑር ማውቀው ነገር የለም። የኔ አባት ሳገኛትም ከጓደኛዬ ጋር ሆነን ያገኘኋቸው። ጓደኛዬ አስተዋወቀኝ፣ ወንድሜ አስተዋወቀኝ። እኔ ደግሞ በደንብ ነበር ማለት ፍቅር የጀመረው ነው። አሁን የእናንተ ክርክር ለኔ ምንም አያደርግም። ይሄኔ ወይ አልፈለገች ይሆናል ግንኙነት ካላችሁ፣ አለበለዚያም ደግሞ ወይ ሀብታን ወይ የሆነ ጥቅሟን ብላችሁ ነው የመጣችው። ዘሩም ስማ፣ ከሱ ጋር ማውራት ያለብህን ነገር አውራ። ለኔ ግን ስልኩን ስጠኝና እኔ ወደ ህግ ሄዳለሁ። ከዚህ በላይ ቁጭ ብዬ ምንም ነገር ማውራት አልፈልግም። ወደ ህግ መሄዱ ምን ያስፈልጋል እኮ? በቃ እናንተ ስልኩን አልሰጠሽም። ለምን ደግሞ አሰጠኝ? ከርድ ተደረገው መረጃ አልታጠፋ ያላችሁትን ቪዲዮ ምንም ማጠፋው ነገር የለም እኮ። በቃ እኔ ምንም አጣራችሁት? በደንብ በስነ ስርዓት አጣሩት። እንደምታጣሩት አሁን ኤዲት እንደተደረገ የምን ኤዲት የለም ወይ? ኤዲት ልታረጉት ይሆናል። ምን ነው ይሄ? ኧረ እባክህ አምጡና አሳዩት። አታውቅም ማለት ነው። ኤዲት እንደሆነ ከእንዴት ቼክ እንዳደረግነውም ጭምር አሳዩት። ካስፈለገ ሙሉ አሰራሩን አውጡትና አሳዩት። አይደለ ስለማላቅ ልታታልሉ ይሄን ሁሉ ነገር አላምንም ካልሽ ምንም ማድረግ አልችልም። እኔ ይኸውልሽ የምትከተዩ መንገድ ትክክለኛ መሆኑን አጣሪ። እህትሽ ሞታለች። የእህትሽ ገዳይ ደግሞ አንዴ ሞታለች ብለህማ ነው የምትቀበጠጠሩ። አንደኛው እሱ ነው። እሺ እውነታውን ልንገርሽ። ምክንያቱም ስለኔ ለአይምሮሽ መርዝ እየረጨ ስለኔ መጥፎ ነገር እየነገረ እህትሽ እኔ እንደገደልኩ ሲያሳምን የነበረው ይኸው እሱ ነው። ትክክለኛ ምግባርህን ትክክለኛ ማንነትህን ይኸውልህ እንደሚያሳስር ታውቃለህ። ለውን ነገር በትክክል ነው የነገርኳት። የሐሰት መረጃ እንደሚያሳስር ታውቃለህ። አንተም አርጎ አለማረግን አላረኩም ብሎ መካድን እንደሚያስጠይቅ አታረጋይታ። ይኸው ማስረጃ። ይኸውልህ መቅደስ የሞተች ሰዓትም ቼክ ተደርጓል። የሬሳዋ እንዴት እንደሞተች በምን እንደሞተች ቼክ ተደርጓል። ከዛ በመተት ነው አሉክ። እሱ ነገር ሊታወቁ በሕክምናው ስለሌለ እኛ የምናውቀው እናውቃለን፣ እናቷ ታውቃለች። ነገር ግን ውስጣዊም ችግር ነበረባት። ምክንያቱም ማህፀኗ ላይ ችግር ነበረ ከዚህ በፊት። ስለምትረግጣት ይሆናል። እኔ ርግጫ ሳይሆን ከዚህ በፊት ልጇ ወርዶባታል። የወረደበት ሰዓት ላይም በእኔ ምክንያትም አይደለም። አዎ እሱ በእኔ ምክንያት ይሁን እኔን ለማዳን ስትል ነው ልጇችንን ያጣችው። እሱም ደግሞ ልጁ ሁለታችንን ያጣነው። እሷ ብቻዋን አይደለም፣ እኔም አባቷ አለሁ ባሽ ሁለታችንን ልጃችንን ያጣነው። የዛን ሰዓት ላይ ያው አደጋ አጋጥሟታል። ከዛ በኋላ ነው አሁን አንተ ብትዘባርቅ ምንም ብታወራ ላምልክ አልችልም። በቃ አለቀ። ለቅሶ ላይ ናችሁ ብዬ ነው። አንቺንም ለቅሶ ላይ እና ምን ልታረግ? ለቅሶ ላይ ታሉን ምን ልታረግ? ይሄን ያህል ጊዜ ስትሰቃይ ዘመድ አልባ የነበረችው ግለሰብ ላታስገባኝ ዛሬ ስትሞት መጣች። እንኳን መጣው እቴ እኮ ናት። እንዴት ትላንትናም ለቅሶ ላይ አይቻለሁ። በጣም ብዙ ሰው አይቻለሁ። 300 400 የሚሆን ሰው አይቻለሁ። ልጅቷ ግን ታማ ከቤተሰብ ነጥላ ያኖርካት አንተ። አንድ ሰው አልመጣም። ዘመድ እንዳይጠጋት ያደረካት አንተ። ያላትን የቅርብ ወዳጇን እንኳን እንዳይጠጋት ያደረከው አንተ። ቤት በኩል ይምጡ ቤተሰብ እንዳይጠጋት ያደረኩት እኔ አይደለም። ምክንያቱም እሷም ከቤተሰብ ጠፍታ ነው የመጣችው። የመጣችበትን ምክንያት እሱንም አለኝ ያስነግረኝ። ይሄው በቃ እሱም ቢሆን ነግሮኛል። ቢያንስ አለኝ የምትል ወዳጇ እንኳን እንዳይጠጋት ነው ያደረከው። እንዳያስታምማት ሄዶ እንዳይጠይቃት ሁኔታዋን ለኔ ደውሎ እንኳን ለማሳወቅ የሷን አይን እንዳያይ ነው ያደረከው።
ያስጠፋትና በመተቱ በምንም ቀባባት ነጋገራት ዙራ እሱ ጋር ሄዳ ቁጭ አለች። ስራ የማይታወቅብህ መስሎ ጓደኛዋ ነበር ካንተ ነው የቀማው አይደል? ታዲያ ይሄ ሁሉ ጊዜ የት ነበርክ? እስኪ ንገረኛ። ይሄን ያህል ጊዜ ታማ ሆስፒታል ገብታ ስትሰቃይ መከራዋን ስትበላ መከራዋን ስታይ ከቤተሰቦቿ ጋር ስትጣላ የት ነበርክ? ንገረኛ። የት ቆመህ ነው አንተ? እሷ መከራዋ አይታ ጎዳና ላይ አድራለች እኮ ገባ? አሁን ውሸትን አትቀበል። 2 ቀን ጎዳና ላይ አድራለች። አዳምጠኝ። ይሄን ሁሉ ስታረግ እኔ አንተን እከታተል ነበር። መከታተል ምን ያደርጋል? የምትወዳት ካንተ እንደቀማው መታመን ከሆነ መተህ እኮ አለውልሽ ማለት ያረኩትን እኔ አድርጌያለሁ። ግዴታ አንተ ማወቅ አይጠበቅብህ። ምን ያረኩትን አድርጌያለሁ። አንተ ማወቅ አይጠበቅብህ። ስመታት አይተሃል አይደል? መትቻታለሁ አይደል? እኔ ስመታት አይተሃል በደንብ። የቀረጽከኝም አንተ ነህ ቪዲዮ። ታዲያ ለምን አላዳንካትም? እኔ ስመታት ካየህ መተማዳን ትችል ነበር። ምንም መወሰን የነበረብኝን ውሳኔ ወስኛለሁ። ቪዲዮ ቀርጸ ለኔ ማስቀመጥ ነው ውሳኔ። ቪዲዮ ነው የሚጠቅመው አይደል? ታድናት ትችል ነበር እኮ እኔ መጥቶታል። ግሩ ቆኔ ማናችሁን ልመን እንዴ? ለማጥሩ ለመሆኑ እየተባረቃችሁ ያላችሁ። ቆይ እስቲ እዚህ ጋር አይሽ አሁን አንቺ ወዴት ነው እንትን እያልሽ ያለሽው? እኔ አልገባኝም። ምን ማለት ነው ወዴት ነው ማለት? እኔ እኮ ግራ ገባኝም። በመሃል እሱ የሚያወራው ሌላ አንተ ቅድም የተናገርሻት ንግግር ግን ይደሰራል። እስቲ የትኛው ንግግር? ወደሱ ወደ ማምን እየሄድሽ ነው? ይሄን ሁሉ ቪዲዮ እያሳየሁሽ ይሄ ቤቴ ጓደኛዬ ነው ምናምን ብለሽ ነበረ። አሁን ላይ ደግሞ መልሰሽ ያስቀመጥሽኝ ሌላ እሱ ቤት ነው። እህቴ ሳርሌ ሞተችብኝ። እውነታውን ለማወቅ ደግሞ የትኛውንም ነገር ባደርግ ልትታዘበኝ አይገባም። ምን አይነት አውሬ ብትሆኚ ነው ለኔ እንደዚህ ሁሉ ልትታወራ? ምን እያልክ ነው? እኔን እያመንሽኝ አይደለም እኮ። ምን ማለት ነው? ምን ማለት ነው? ምን ማለት ነው? መጨረሻ እንዲህ ነው። አዳምጪኝ። ሌባ ሰርቆ ሊካፈል ሲል ነው የሚጣለው። ዝም በል። ስለዚህ የምታወራው ምን አይነት አንቺ አውሬ? ስርዓትን ተቀመጣለህ እንዴ? ምን አገባህ አንተ ራሱ ምን ቤት ነው? ምን አገባህ አውሬ ሰይጣን? ቆይ ምን እየሆንክ ነው? ምን እየሆንክ ነው? ቆይ እኔን አዳምጪ። በጥፊ መታኝ እኮ። ጥፊ ስርዓቱን ይዘህ ተቀመጥ። ምን አይነት አውሬ ነሽ? እኔ ለአንቺ ይሄን ሁሉ ውለታ እየዋልኩኝ አዳምጪኝ። እኔን ስሚኝ። እሺ ለተቆኩ ይሄን ሁሉ ውለታ ውይይልሽ ይሄን ሁሉ ነገር ሰርቺ እዛ ሆነሽ ምትልኪያቸውን ብሮች አዳምጪኝ። እኔ ስንት ላክላት ለመቅደስ ሰጣት አይደል? ብር ሰጣት ነበር ለመቅደስ አይደል? እኔ ለሷ ለሕክምና ሳውል ጊዜን ስትበይ እኔ እኮ አላምንህም አላልኩም። ሆስፒታል እኔ ስንከባከባት መቅደስን ሆስፒታል ገብተህ ጠይቃት አይደል? እና እኔ አይደል እንዴ ስንከባከባት ስለፋይ ነበር እኮ እኔ እሱን መች ካልኩ ከቤተሰቦቿ ተለይታ ስትመጣ ራሱ አውሬ እያስመሰለ እንደሆነ እኮ መጀመሪያ ማወቅ ያለው። መጀመሪያ አትናገሪም ነበር? እሱ ከጀርባ ያሉትን ሰዎች ፈርቼ ነው እንጂ እዚህ እደፋው ነበር። ምን ያደርግልኛል? እና ምን ላድርግ? አዳምጪኝ። እኔ የሰራሁት ነገሮች በሙሉ እኔ ልንገርሽ። አዳምጪ። ወደዚህ አትበይብኝ። ቤተሰቦቿ ሁሉ እንደዛ ገፍትረው ሲያስወጧት ሲደበድቧት በዛ በመተታቸውም ሁሉ ሲሰሩት ቀጥ ብላ የመጣችው ወደ እኔ ነው እኮ አውቃለሁ። እኔ ደግሞ ለእሷ ጥሩ ሁኔታ በማሰብ ለእሷ ጥሩ ህይወት በመመኘት ስለምወዳት መልካም ነገር እንድታደርግ ብዬ ለእሷ በሚመጥናት ቤት ተከራይቼ ለአከራዮቹም ውለታዎች እንዲውሉላት አዳምጪኝ። ከዛ በኋላ እሺ ካገባች በኋላ ታዲያ እነሱ ጋር ነው የሞተችው አላልከኝም? አዳምጪኝ የምልሽ እኮ ለዚህ እኮ ምንም እኮ ማዳመጥ አያስፈልገውም። የገደላት እሱ ነው በቃ ወስደህ። አዎ የገደላት እሱ ነው። የሚናገርሽን መረጃ አትስሚ። ለምን ደግሞ አልሰማው? ይኸው በቪዲዮ እያረጋገጠልኝ አይደል? እየነገረሽ እኮ ምን እንዳረጋት እኮ እየነገረሽ ነው። የእሷ ሞት ላይ እጅ ያለበት ጭራሽ ነብሰ ገዳይ ነህ ልትለው ነው እኮ። እሺ ነገራት ስታረግ የነበረው ታላ ነገራት ነው እሱ እሷ የሚገላት እንዳንተ እኮ ጨካኝ አይደለም። እኔን እኮ ታገኛለሽ ከዚህ በፊት እንዴ? አውቃለሁኝ። ይኸው እየነገረኝ አይደለ? ከዚህ በላይ እንዴት ልወቅ? በየሚዲያው አሁን መታሻለ ቀጣይ ከመግዲ እንድትከታይ ያደርግሻል ደግሞ እሱ አይደለ? ስለመታኝ እሱ በቃ የትነቱን ነው የመታኝ። እንዳዳምጠው ስላልተረዳሁት ነው የመታኝ። ይሄን ያውንም በክፋት ልታሳብብበት ነው እንኳን መታኝ። እሺ አንድ ነገር ስሚ፣ ሆስፒታል ያስተማማት ማን ነው? እሱ ነው አይደል?
መልሽለት እንጂ አንቺን እኮ ነው የሚጠይቀው። መልሽለት እንጂ ሆስፒታል እንዳልገባ ከልክሎኛል ብሎሻል አይደለ? ስሚ እሱን ለእሱ መልሽለት። አሁን ደግሞ እያለሽ ያለው ሆስፒታል አስታመሚያታለሁ የምትልኪውን ገንዘብ እንዳለ ሕክምና ላይ ጨርሼዋለሁ አለሽ። ቆይ ለምንድን ግራ የምታጋቡኝ? ምንድን የምታወሩት? ምንድን የምታወራው? ምን አላመንሽም? እኔ እንደምንከባከብ አንዴ እኔ አስታመምኳት እላለህ፣ የዛኔ ደግሞ ሄጄ እንዳልጠይቃት እኔ እኮ ቪዲዮ ኮል እንኳን አገናኘኝ ስለ ባሏ እያባረረኝ ነው ነበር ስትለኝ ነበረው። አሁን ደግሞ እያስታመምኳት ነበር እያልኩ ሞታ እንኳን አታሳርፏትም አይደል ልጅቷን? እንዴ የምታወራው ነገር እኮ ልክ አይደለም። ድብልቅልቅ ወጣ እንዴ! እኔ ከየትኛው ልሁን? ሞታ እንኳን ቆይ ልታሳብዱኝ ነው? ልጅ ሞታ እንኳን ወይስ እኔንም እንደሷ ልትገሉኝ ነው? አላማችሁ ተባብራችሁ ነው? ጥሪው ምናምን ያልከኝ መጀመሪያም አውርታችሁ ጨርሳችሁ ነው? ከማን ጋር ነው? ከሱ ጋር ነው። ከዛ እኔንም አሳብዳችሁ ልትደፉ አንቺ ማሳብሽ አቀነባብረሽ ይዘሽ እኔ ስመጣ ለእኔ ራሱ ሌላ እንትን ቀምረሽልኝ ነበር። ታዲያ ምንድን ነው ለቅሶ ቤት የጓደኛዬ ቤት ብለሽ ፈለጊውና ሂጂ ያልከኝ እሱ ጋር የላከኝ አንተ ነህ አይደለ? ሂጂ የገደላት እሱ ነው ያልከኝ። ይሄ የጓደኛዬ ቤት የማን ቤት ነው ስልሽ የጓደኛዬ ቤት ነው አልሽኝ። ለካ አንቺ ቀመርሽን በጀርባ አስቀምጠሽ ነው ይሄን ሁሉ ቀመር መስራት፣ ይሄን ሁሉ ሰው ማዘጋጀት ምን አስፈለገሽ? አንቺ ራሱ መልሽልኝ። እውነታውን ለማወቅ ነው። የእቴን ደም ለመ እኔን አላምንም ብለሽ እንደዚህ ሁሉ የምታቀነባብረኝ? እኔ አላምንም አላልኩም። ታዲያ እሺ ይሄ ቤት የማን ነው ስልሽ የጓደኛዬ ቤት ለምን አልሽ? እኔ ምንም አላደረኩም ብሎ ስለካደ እንዲያምን ብዬ አንተን ጠራሁክ። ያለውን እውነት መስማት ስለፈለኩኝ። ስለዚህ አንቺም እሱን አምነሽዋል ማለት ነው? እኔ በጭራሽ አላመንኩትም። ሲጀመር ነፍሰ ገዳዩ ነው። አንቺ ግን ምን አይነት ሰው ነሽ? ምን አይነት ጨካኝ ሰው ነሽ? እስኪ አሳዩዋታ፣ አምጡና አሳዩዋት። ያማችኋል። ቆይ ምንድነው አላማችሁ? አይ ቪዲዮ ታዩዋለሽ። ቪዲዮን ታዩና የግሩምን ትክክለኛ ማንነት እንግዲህ ታጣራለሽ። አሁንም ቪዲዮ ኤዲት አድርጋችሁ ምናምን ልታሳዩኝ ማለት ነው? ምን ያሳዩሻል? ችግር የለም። ግን ሰው አይደለሽም። በስመ አብ ባለሙያዎች አሉ። አንተ ምን አደረግኩ? ምንም አታደርጊው ነገር አለ። ነገር እኮ የሚያሳምን አይደለም። አንዴ ያስታመምኳት ትላለህ፣ አንዴ ደግሞ ሄጄ ማላቅም ትላለህ። ቆይ እንዴ ሁሉም አይተሻል። ምንድን ነው ቪዲዮ እንዴት እንደተሰራ ዋናው ከዚህ ጋር አስተያየት ይላል። ምንድን ነው የምታሳያት? አዳምጠኝ። ምንድን ነው እኔ አታምንም? ምንድን ነው ልታስደበድብኝ ነው ያስመጣሽ? ይሄን ሁሉ የምታሰርብኝ በሬ ላይ እኮ ቅንብር ካልሆነ ሊያው ተረጋጋ። ምን እንደዚህ ያንጨርጭራል? አንቺም እዚህ እኔን ያስመጣሽ ልታስደበድብኝ ነው ማለት ነው? የጓደኛዬ ቤት ነው ብለሽ ይሄን ሁሉ በደል የምታሰርብኝ አንቺ ራሱ ሰይጣን ነሽ፣ ክፉ ነሽ። አሁን ቪዲዮ ይሄ እኮ የሚቀነባበር ስራ ነው። የኔን አታዩም? ቀነባበርከው? ይሄው እያየሁ ነው እኮ። እሱ ያሳይሽ ደግሞ ይሄ ነው። ስለዚህ አስተያየት አሁን ማንን ነው የምታምኚው? አንተን። በቃ ነገር ነው የምፈልገው። ታረም ምንድን ነው ታዲያ? ይሄ እኮ ቅንብር ነው፣ እያየሁት ነው እኮ። የሚሰሩትን ስራ ታያችሁ። በጣም ነው ማዘው፣ በጣም ነው ማዘው። ቋለሞቹ ምንድን ነው? ይሄን አይተሻመሽ? እኔን አታምኚኝም? እኔን አላምንም ብለሽ ነው ይሄን እነሱ ያቀነባበሩትን የምታምኚው? ያቀነባበርከው አንተ ነህ ጭራሽ። መጨረሻችሁ እንደዚህ ነው እንግዲህ። ቁጭ ላኩት። እሺ በስነ ስርዓት ገና ቦታ ላይ አስቀምጥ። አሁንም አልጠቀመሽም ማለት ነው። አልጠቀመሽም ማለት ነው። ሰይጣን እስከ ዛሬ ድረስ በጣም ነው ያስታመምኳት ነው ናችሁ። በጣም ነው። አላማ ምንድን ነው? አላማዬማ ያንተን ስራ ማጋለጥ። ስራዬን አጋለጥ። የትኛው ስደበድባት የምትሰራቸው ነገሮች በሙሉ ማጋለጥ። ስደበድባት መቅደስን ሳሰቃያት ማጋለጥ አጋለጥ እኮ ያው ስደበድባት እኔ መቅዲን ሳሰቃያት ቪዲዮ ቀረጽክ አስቀምጥ ከመጣህ አይደል? ያው አሳየሽ አይደል? መቅደስን ስደበድባት ሚስቴን ስደበድብ ምንድን ነው ሴራ? አላማ ምንድን ነው? ይኸውልህ አሁን የመቅደስን ንጽህና ማረጋገጥ፣ መቅደስን ሞታ እንኳን የእሷን ህይወት ለማስተካከል ነው የምወጣው። ሞታ እንኳን አላቋቁም። እሺ ገባል? በህይወት እያለች ማድረግ የነበረብኝ ነገሮች ሞታ ማድረገዋለሁ።
ለእሷ መከራ ለእሷ ስቃይ ምክንያት መንስኤ የሆኑትን ሰዎች የእጃቸውን እንዲያገኙ ነው የማደርገው። እንደሱ ነው የምታደርገው? አዎ። እርግጠኛ ነህ? እሱ መካከል ደግሞ ስለምትሰሩት ስለመተት አስረዳት። ስለመተት ደግሞ ስለምን መተት ነው? የምን መተት? ግሩም ማን ነው መተት ይሰራል ያለው? ስማ፣ ግሩም ንጹህ ሰው፣ ምንም የሌለበት ችግር የሌለበት መልካም ስራ ሲሰራ የነበረ ሰው። ድንቂ መልካም ስራ። አዎ፣ መቅደስ ከኔ ጋር በመሆኗ ተጎድታለች። እሱን ዛሬ ለምን አትነግራት? የገደልካትማ አንተ ነህ እኮ። በቃ እያስታመምኳት ነው ብለህ ያለኝን ገንዘብ ሙሉ በሙሉ ወሰድክ። መታከም እየቻለች ሞተች። በቃ የገደልካት አንተ። ከዛ በሱ ታሳብባ